ትጸጸችበታለሽ። እኔ እንደዚህ እንዳደረግሽ ባደረግኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። የምሬ ነው፣ አልጸጸትም። ምክንያቱም ምን ያሳልፍኩትን ነገር በደንብ ጠንቅቄ ያውቃለሁኝ። እርፍ እንግዲህ ቁርጥህን እወቅ። አልጸጸትም ብላለች። ትጸጸቻለሽ፣ አንድ ቀን ይቆጭሻል አልክ። እውነትም ለሚስቱ ክብር ያለው የሚንከባከባት፣ የሚያዝናናት፣ የሚጨነቅላት፣ የሚጠበብላት ባል ስለሰጣት አዎ ትጸጸታለች። አዎ በጣም ነው እኮ የቀረህባት አይደል? በጣም ጮማ ጮማ የሆነ በዓለማችን ትልቅ ውርደት የገጠመው ውሽማይቱን አክብሮ ሚስቱን አዋርዶ ፈጣሪ ደግሞ የእሷን ሀቅ ሲያወጣላት እሱን በውሽማው ያዋረደው ግለሰብ አብርሃም ይባላል። ለምንድን ነው የምትጸጸተው? ምን ቀርቶባት ምንስ አድርገህላት ነው የምትጸጸተው? እስኪ ንገረኝ። እውነቴን ነው ሩታዬ፣ እኔ ፈንዲሻ እንዴት እንዳማረብሽ፣ ስላማረብሽ በጣም ደስ ብሎኛል። እንዲህ ፏ ዝንጥ ብለሽ ስለመጣሽ አንዳንዶች ሰይጣኖቹ እንጭርጭርጭርጭር የሚሉት ነገርስ እውነቴን ነው ዝቅዝቅ ያደርጉሻል በሚያሳዝን ሁኔታ። እና ፍንድቅድቅ ብለሽ ስላየሁሽ በጣም ደስ ብሎኛል። እንደማይጸጽትሽ እንደማይቆጭሽም መልስ ሰተሻል። ለሱም ለመሰሎቹ ለምንድን ነው የሚጸጽታት? በእርግዝናዋ ጊዜ እንደዛ ጤባ ጤቤ ስለተጫወትክባት አንቺ የኔን ልጅ አርግዘሻል፣ አንቺ አታስፈልጊኝም፣ ስለዚህ ሌላ ሴት ያስፈልገኛል ብለህ እሷ እንደበደለችህ፣ እንዳስቀየመችህ፣ እንዳስከፋችህ፣ እንደ ካደችህ አድርገህ ሌላ ሴት ስለጠበስክባት እሷ እንደበደለችህ አድርገህ እኮ ነው ሌላ ሴት እሷን እንደ ክፉ አድርገህ ነግረህ አሳምነህ ያመጣኸው። ታዲያ እሷ ታዋጣህ? ታዲያ ለምንድን ነው እሷ የሚጸጽታት? ምን ሲቀርባት? እንደውም ተገላገለች እንጂ ሰላሟን አገኘች። አታይም እንዴ ፈንዲሻ መስላ ስትመጣ? አታይም እንዴ ሰላሟን ስታገኝ? አንተ ዝም ብለህ የእሷን ስም ለማጥፋት ያላደረግከው ነገር የለህም። አርፈህ ዝም ብለህ ተቀመጥ በቃ። ለምን አትፋታትም? ምንም የሚጸጽታት ነገር የለም። ሲተዋችሁ ደግሞ እወቁ። ሲተዋችሁ የእሷን ፎቶ ራሱ ለጥፋችኋል። አታፍሩም እንዴ? እሷም ተታችሁ እንደው እሷ ተታችሁ ነቃ ተታችሁ። እናንተ ግን አልተዋችኋትም። አሁንም ፎቶዋን ለጥፋችሁን የመጣችሁት አይገርምም? ያለሷ ምንም አይሳካላችሁም፣ ምንም አይሆንላችሁም እኮ ምንም። ደግሞ ይጸጽትሻል ሲል አያፍርም እንዴ ጋይስ? እውነቴን ነው። አቤት ደግሞ ምንድን ነው ያለው? እናንተ ሩታ ዋሽታኛለች። እንዲህ ተዋሸኛለች ብዬ አላስብም ነበር። ሰው እንደዚህ አስመሳይ ይሆናል? ሰው በዚህ ልክ አስመሳይነትን ይካናል? እንዴት ነው ግን ተሰጥቶ ያላት የውሸት ጥግ አላለም መሰላችሁ እንዴ? እንዳንተ አይነት ሰው እንደው የራሱን ግን ተቃራኒ አድርጎ ለሌላ ሰው አስመስሎ ሲናገር አይገርማችሁም? እኔ እኮ በጣም ነው የተገረምኩት እውነት ለመናገር። እንደዚህ አይነት ውርደት በዘራችሁ አይድረስ ነው እኮ። ወይ ጉድ! እንዲህ አሁንን ሜላትስ እንደው እሷን እመክራለሁ ብለሽ የተነሳሽ እውነት እንደ እህት መረዳት አለብሽ ነው። አውቀሽ ውስጥሽን ደስ እያለሽ ነው አይደለ? ያልተቆጧትም እንዳትባይ ምናምን ነው። ይገባኛል። አብሽር። እኔ የሴት ወገን እኮ የታወቀ ነው። እና ሩታዬ ጥሩ ውሳኔ ነው። ሁሌ የሚመርብሽ የኔ ኮከብ፣ የኔ ጨረቃ ማለት ነው፣ የኔ ፈንዲሻ። እንደዚህ ነው በቃ ራስን ማስከበር ማለት። እውነቴን ነው። ቀልዱ ይቅርና ራስን ማስከበር እንደዚህ ነው በቃ አለቀ። ሴት ልጅ ራሷን ስታስከብር ደስ ይላል። ከምንም በላይ ክብር ይበልጣል። ከብርም ከምንም ከሁሉም በላይ ክብርን የመሰለ ነገር የለም። 4 ነጥብ። እሱ 10 ጊዜ በቲክቶክ ቢያለቃቅስ ምናምን ቢያስመስል ልካቸውን እንዴ እስከ ጥግ ድረስ ሂጄ እኮ አፋቸውን አስይዛቸው ነበር። ይሄን ነገር አደርግ ነበረ ግን ምናምን ብለሻል። ትክክል ነሽ። ይበቃቸዋል። በ3 ቀን እንደዚህ ያንጨረጨርሻቸው ይበቃቸዋል። እውነቴን ነው የምልሽ
ይበቃቸዋል። እስከ ጥግ ብትሄጂማ ጨርቃቸውን ጥለው ማበዳቸው አይቀርም ነበረ። ሁሉንም ነገር እኮ ሩታ ትተው ነበር። በነገራችን ላይ እናንተ ናችሁ እኮ ምንም አታመጭም አላችሁ። እረፉ ተው፣ የማይሆን ውሳኔ ከመወሰኔ በፊት እረፉ ስትል ምንም አታመጭም ነው ያልከው አንተ ራሱ። ምንም እንደማታመጣ ደግሞ አሳየች። ፈጣሪ ጥሎ የማይጥለው ሐቋን በአደባባይ አወጣላት። ይህ የማያዳለው ፈጣሪ ሁሌም ለእውነት የቆመ ነው። የእውነት ፈራጅ ነው። ገና ይዘገያል እንጂ ማለት ነው። እያንዳንዷ ነገር የዘራኸውን ታጭዳለህ። አሁን ሄርሜላን ማልደህ እንደዚህ አረ እንደውም ቀጣይ ፓርት ሰራላችሁ ይሆናል ማለት ነው። እሱን ውርደትማ ቆይ ጠብቁ። እሺ እሷን ይቅርታ አልክ ምናምን አልክ። ከዛም በኋላ ሩታ አበላችህ፣ አጠጣችህ፣ አለበሰችህ፣ ተንከባከበችህ፣ ጠገብክ። ጥጋባና ተላይ ፊት ጣል አይደለ? እንክብካቤ በዛብህ፣ ማዘን ማክበር በዛብህ። እውነትህ ነው፣ በስቶብህ ነው። ከልክ በላይ ክብር የማይገባህን ከልክ በላይ ስላከበረችህ ለዛ ነው ፊት ያልክባት። እና ይሄንን የመሰለ ጮማ የሆነ ባለም አደባባይ የተዋረደ ሰው ውርደትንማ ማየት አለብን። ይሄን ጮማ የሆነ ወሬ እንዴ! ይሄን ጮማ የሆነ ቪዲዮ እንኳንም ለቀክልን፣ እንኳንም በዛው ደብቀህ አላስቀረው። እኛስ በምን እንዝናና? ያንተን ውርደት እያየን እንዝናና እንጂ ጉድ እኮ ነው። ሰው ሚስቱን አዋርዶ፣ ሚስቱን ክዶ፣ ሚስቱ ላይ ቀልዶ፣ ሚስቱ ላይ ክብሯን አሳጥቶ ክብር የሌላትን ሴት ሲያከብር አይገርምም? አይገርምም? አንድ ቀን ለሚስቱ ይሄንን ያክል ክብር ሰጥቶ አያውቅም። ይሄንን ያክል ክብር ቢሰጣት፣ እንክብካቤ ቢሰጣት፣ እውነቴን ነው። አንዳንድ ጊዜ ግን ማለት ነው በትዳር ላይ እያለ አንድ ሰው በቃ የሚገባውን ክብር፣ የሚገባውን እንክብካቤ፣ የሚገባውን ነገር ሁሉ ለስማሽ ላዳምጥሽ ካለ መለያየት አይመጣም። ይሄ ሁሉ አይመጣም። ጥፋትህን ስትነግርህ እንደ እህት ሆና ራሱ እንደ ጓደኛም ሆና ስትነግርህ ሽንፈትን አትቀበልም። በቃ ኋላ ሌላ ቀን ምናምን ብለህ ነው አስተባብለህ የምትሄደው እንጂ አንድ ቀን አትሰማም። ጸጥ ብለህ ሄርሜላን በሰማሃት ልክ ሄርሜላን እሰማሻለሁ ከዚህ በኋላ ነው ስትል የነበረው። ግን ወፍ እሷን በሰማሃት ልክ ሚስትን አንድ ቀን እንኳን ሰምተህ አታውቅም። አይገርምም? ታዲያ ተበደልኩ ትላለህ እንዴ? ትንሽ አታፍርም እንዴ? ግን ነገሩ አይን አውጥተህ ምኑን ታፍረዋለህ? ሰብስክራይብ እያደረጋችሁ ላይክ እንዳትረሱ። ሌላ በአዲስ ቪዲዮ እንገናኝ።